በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ሰላምታ ሰላም እላችኋለሁ። እንዲሁም አትለየንምና እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይግባት። የአመረ ኖህ የዩቲዩብ ቻናል ተከታታዮች ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ድጋፋችሁን እንድታበረታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 30 በዚች ቀን በአባ መቃርስ ገዳም በአስቄጥስያ አባ ምኔት የሆነው የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ የቤተ ክርስቲያን በራች። ለብዙ ቅዱሳንም አባት የሆነው ይህም አባት በተሾመ ጊዜ ቤተ ክርስቲያን በራች። ለብዙ ቅዱሳንም አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ አብርሃም የአገሩ ተምዙስ ኤጲስቆጶስ፣ አባ ሚናስ የአገረ ስብከት አባ ዘካርያስ፣ ለብዙ ሰዎች ነፍሳት ወደብ የሆነው እነርሱን የመሰሉ ሌሎች ብዙዎችም አሉ። ለሕዝቡም ቅዱስ ቁርባንን በሚያቆርቡ ጊዜ ኃጢአተኛውና ጻድቁ ይገለጥለታል። ከቅዱሳን መላእክትም ጋር ጌታችን ኢየሱስ ክርስቶስም በመሠዊያው ላይ ብዙ ጊዜም አየው። በአንዲትም ዕለት ሥራው የከፋ አንዱን ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱም ጋር ያሉ ብዙዎቹ ርኩሳን የረቀቁ አጋንንት ከበው አፉ ውስጥ ልጓምም አድርገዋል። ወደ ቤተ ክርስቲያንም ከመግባቱ በፊት የእግዚአብሔር መልአክ ከመሠዊያው ወጥቶ በእሳት ሰይፍ ከእርሱ ከቄሱ መናፍስት አሳደዳቸው። ቄሱም ወደ መቅደሱ በገባ ጊዜ መቀደሻውን የክህነት ልብሱንም ለበሰ። ሁለመናውም እንደ እሳት ሆነ። ቀድሶም ለሕዝቡ ሥጋውንና ደሙን አቀበላቸው። ልብሰ ተክህኖውንና የመቀደሻውን ሽልማት ከላዩ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድሞ አደሩበት። አባ ዮሐንስም ይህንን ነገር ለመነኩሳቱ ሲያስረዳ እንዲህ አላቸው። በቅዳሴም አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት ያ ህብሰት ተለውጦ የክርስቶስን ሥጋ ይሆናልና አላቸው። ወይኑም የከበረ ደም ይሆናልና አላቸው። ዲግመኛም በምሳሌ እንዲህ አላቸው። በብረት በወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተብ ነው። ማኅተቡም አይለወጥም። እንዲሁም ከካህናትም የክህነት ጸጋ አይለወጥም። እርሱ እግዚአብሔር ለጊዜው ለሁሉም ለእያንዳንዱ እንደ ሥራው ይከፍለዋል እንጂ አላቸው። ይህም የከበረ ዮሐንስ ታላቅ መከራ ደርሶበታልና አረማውያን በበረር ማርከው ወደ አገራቸውም ወስደውታልና እያሰቃዩ በእርሱም ዘንድ ብዙ ዘመን ታስሮ ኖረ። ከዚህም በኋላ የከበረ ባለቤት ጌታችን ኢየሱስ ክርስቶስ ወደ ገዳሙም መለሰው። ከመሞቱም በፊት የሚሞትበትን ቀን አውቆ መነኮሳትን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት በጎ ዕድልንም ርስትንም ከእርሳቸው ጋር ይቀበሉ ዘንድ እንደ ቅዱስ አባቶች አካሄድ እንዲጓዙ አዘዛቸው። ከዚህም በኋላ ጥቂት ታመመ። ነፍሱንም ሊቀበሉ የቅዱሳን አንድነት ሲመጡ አያቸውና ፍጹም ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱም ወደ ከበረች ቤተ ክርስቲያን ተሸክመው ወሰዱት። በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሯት። ይታመንም ሁሉ የሚፈውስ ሆነ። የዚህም አባት ዕድሜው 90 ዓመት ሆነ። በግቢግም የሚሏት መኖሪያ እስከ ዛሬ ድረስ አለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱንም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የተመሰገነ አባ ዮሐንስ ዕረፍቱ መታሰቢያ ነው። ይህም ተጋዳይ የምንኩስና ልብሱን ከለበሰ ጀምሮ የትንቢትና የበሽተኞችን የሚፈውስ ሀብታም ተሰጠው። ዜናውም በአገሩ ሁሉ ተሰማ። ይህንንም አባት ዮሐንስን ሁልጊዜ የሚጎበኝ አንድ መኮንን ነበረ።
የመኮንኑም ሚስት ወደ አባ ዮሐንስ ዘንድ እንዲወስዳት ባሏን አምለውና ታሳድደው ነበር። እርሱም የከበረ አባት አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህም በኋላ መኮንኑ ሂዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፍቃድ የፈለገችውን እፈጽምላታለሁ አለው። በዚያችም ሌሊት የከበረ ዮሐንስ ለዚያች ሴት በሕልሙ ተገልጾ እንዲህ አላት። ጻድቅ ያልሆንኩ ወይም ነቢይ የኔን ፊት ታይ ዘንድ የምትሽ አንቺ ሴት ከኔ ምን አለሽ? እኔስ ካንቺ ምን አለኝ? እንግዲህስ ፊቴን ማየት አትሽ። ይህንንም ብሎ በላይዋ ላይ ጸልዮ ባረካት። በማግስቱም የከበረ አባ ዮሐንስ በመንፈስ እንደ ታያት ለባሏ ነገረችው። መልኩንና አምሳያውንም አመለከተችው። ከዚህም በኋላ ከብዙ ሙገሳና ምስጋና ጋር ባሏን ወደ አባ ዮሐንስ ላከችው። የከበረ ዮሐንስም ባሏን ባየው ጊዜ ፈገግ ብሎ የሚስትን ምኞት የተፈጸመላት አይደለምን? በዚህችም ዕለት በእግዚአብሔር ፍቃድ አግኝቻታለሁና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀው። ይህም አባት አባ ዮሐንስ ትልቅ በሆነ ተጋድሎ 90 ዓመትን ያህል ኑሮ ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በበረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 30 በዚች ቀን የሚነበብ የመጥምቁ ዮሐንስ ገድል ይህ ነው። አሁንም ፍጹም ጎስቋላ ወደ ሆነችው ወደ አገልጋይቱ ወደ ሄሮድስ ልጅ ታሪክ እንመለስ። የክፋት እናት ወይ ወርቅን ብርን የከበረ ዕንቁ አለምንሽም፣ የክርስትናን ማስተማር የጀመረ የዮሐንስን ራስ ልለምንሽ እንጂ። ንጉሡም ይህንን ነገር በሰማ ጊዜ ስለማለላት መሐላ ከልቡ አዘነ። የንጉሡ ሐዘንም ዮሐንስ ስለመገደሉ አይደለም፣ በእርሱ ላይ እንዳይተባበሩበት ሕዝቡን በመፍራት ነው እንጂ። ሕዝቡ ሁሉ እንደ ነቢይ አድርገው ይወዱት የነበረና ያዘነው ስለተከበረው ዮሐንስ ቢሆን ኑሮ በመጀመሪያም በእስር ቤት ባላሰረው ነበር። የሄሮድስም ሰውነት ሕዝቡን ከመፍራቱ የተነሳ በውሃ እንዳለችና በማዕበል እንደሚያማታት መርከብ ሆነች። ያን ጊዜም ሴቲቱም ከመፍራቷ የተነሳ በፈሪውም ላይ ፍርሃት ጸናባት። ያን ጊዜም መሐላውን አጸና፣ በዮሐንስም መገደል ግን አዘነ። በእስር ቤትም እያለ ሰይፍ የታጠቁ ሰዎችን ወደ ዮሐንስም ላከ። ያን ጊዜም ነቢዩ ዮሐንስ ይህን ነገር አወቀ። ከእስር ቤቱም ወደ ውጭ አወጡት። ከዚህም በኋላ ንጉሡ መሐላውን እንዳያፈርስ ራሱን ቆረጠው። እናንተም ወንድሞቼ ሆይ ይህንን ተረዱ፣ መሐላንም ፍሩ። ጌታችንም በምን ፈጽማችሁ አትማሉ ብሏልና፣ ለመሐላም ምክንያት ባይሆን ለመገደል ምክንያት ባላገኘ ነበርና። በማለም ጊዜ ያላሰበው ነገር አስተዋለ። ሰውነቱም በተቀመጡት መካከል ተዋሻለች። መሐላውም ክፉ ነገር ለመፈጸም ወሰነ። ወደ ዮሐንስም ላከው። ወንድሞቼ ሆይ ሐዘኔ እንዴት ይብዛ! በቅዱስና ንጹሕ በሆነው በዮሐንስ ራስ ላይ የተዘረጋችና የደፈረች ምን አይነት እጅ ናት! ይህም የዱር አንበሶች ጆሮአቸውን ወደ እርሱ አዘነበሉ፣ አራዊትም ከእርሱ የተነሳ ተንቀጠቀጡ። ለእርሱም እባቦች፣ ጊንጦችና ዘንዶችም ተንቀጠቀጡ። የገዳሙም አበቦች ሳሮችም ልምላሜውንም ነጠብጣብና ከጉም የተነሳ የሚጣፍጥ ፍሬን ያፈሩ ዘንድ ይፈጠኑ። ይህችም የተቀደሰች ራስ በማስቀደም ለመኳንንት የደፈረችና ያልተንቀጠቀጠች እንደምን ያለች እጅ ናት! ይህችም ፊት ማየት የማይገባት ስትሆን በእርሱ የተገለጠች የአምላክን ኃይል አየች። ሄሮድስም በሰከረ ጊዜ ሰይፍን ላከ እንጂ ራሱን ሲቆርጥም ግን አላየም። የቅዱስ ዮሐንስንም ራስ ቆረጡት፣ ከእርሱም ደም አልወጣም።
ወይንም ጠጅም ፈጽሞ አልጠጣምና። ያን ጊዜም በምግቡ ሳህን ላከው። ይችን ራስ ተሸክመዋት እያሉ ሄሮድስ ወይ የወንድምን ሚስት ልታገባ አይገባም እያለች ጮኸች። በዚህም ጻድቅ ላይ የተደረገች ይቺ ፍጹም ታምር ከሞተም በኋላ በሕይወቱ እንዳለ ሆነ። ማስተዋል የሌለባትና የደነደነች የሄሮድስም ልብም አላስተዋለችም። ሥጋ በሚበላበትም በብረት ሳህን የቅዱስ ዮሐንስን ራስ አደረጋት። ሄሮድስ ወይ በቤተልሔምም ከዚህም ቀድሞ በዘመድህ በንጉሥ በሄሮድስ የተደረገው አይበቃንም? የቀድሞ አባቶችና እናቶች ጩኸትስ ስቃይ ስለ ልጆቻቸው የነበራቸው ሐዘን አላስፈረውም? በምድርም ከሕፃናት ወላጆች ወተት የተነሳ ነጭ ሆነች። ምንም አይነት ጥጋብ ነው እስኪ ያስረዳኝ አሉት። እንደዚህም ያሉት ታናናሽ ሕፃናትን የደማቸው መፍሰስ በመመልከት እንደምን ያለ እንስሳነት ነው።